ጤና ይስጥልን እንዴት አላችሁ? በጣም ሰፋ ያሉ መረጃዎችን ማንሳት ያስፈልጋል። የዚህ የተኩስ አቁም ጉዳይ ዓለም ፈንድቃ ተደስታ ሳጨርስ እንግዲህ ወደ ጨለማው እየመጣ ነው። አሜሪካ ኢዝ ባክ የሚል ሀሳብም ፕሬዚዳንት ዶናልድ ትራምፕ አጋርተዋል። እንደዚህ አይነት ጉዳዮች በተወሰነ መጠን የዓለም ፖለቲካ የሚያዛቡ እንደሆኑ ሳይታለም የተፈታ ያደርገዋል። ስለዚህ ፕሬዚዳንት ዶናልድ ትራምፕ ምን ሲሉ ነው እንደዚህ አይነት ሀሳብ ያጋሩት የሚል ሀሳብም እንደዚሁ ይነሳል። አሜሪካ ኢዝ ባክ ነው ያሉት። አሜሪካ ተመልሰች የሚለው ጉዳዩ ማለትም ከዚህ ከተኩስ አቁሙ ጋር የተገናኙ ጉዳዮች የመቋጫቸው ነገር ሩቅ እየሆነ እንደሚመጣና ከዛ ልክ የሚታይ እንደሆነ ያስቀምጣል። ግን በጣም በሚያሳዝን ሁኔታ ሆርሙዝ ሁለት አይነት እንትኖች አሉ። ሆርሙዝ በዋነኝነት የመከፈቱ ነገር ጥያቄ ውስጥ ገብቷል። ፓርሻሊ ደግሞ የተወሰኑ ኃይሎች ሊያንቀሳቅሱም ተደርጓል። ፓርሻሊ የተከፈተበትን አጋጣሚ ተመልክተን ነበረ፣ ግን ደግሞ አሁን ተመልሶ ተቆልፏል። ስለዚህ ዓለም ይህን ጉዳይ በድጋሚ የምታይበት መነጽር መስተካከል እንዳለበት ይነገራል። ያም ሆኖ በዓለም ፖለቲካ ላይ አሁንም አስቸጋሪ ሁኔታዎች ሊፈጠሩ እንደሚችሉ ያሳያል። ይሄ ሆነው እንግዲህ የኢራን ከተኩስ አቁሞች ውስጥ ወይም ደግሞ ኢራን ካቀረበቻቸው እና ከፍላጎቶቿ ውስጥ የሚካተተው የሊባኖስ ጉዳይ ነው። የኢራን ፍላጎት የነበረው ሊባኖስ ላይ የሚፈጸመው ጥቃት መቆም አለበት። ሊባኖስ እንደዚሁም ደግሞ አጋሮቿ የምትላቸውን የመን ውስጥም ኢራቅ ውስጥም እንደዚሁ ሊባኖስ ውስጥም አጋሪ ያለቻቸው ሁሉ እንዳይመቱ የሚል ሀሳብ ነበረ የሚል የተኩስ አቁም ጥያቄ ነበረ ያቀረበችው እና ከዛ አንጻር ይፈጸምልኝ የሚል ሀሳብ አጋርታ ነበረ። ያን ግን ማሳካት አልተቻለም። ፕሬዚዳንት ዶናልድ ትራምፕ ደግሞ የሊባኖስን ጉዳይ እኛ በዚህ ሁኔታ ላይ አላካተትነውም፣ የሂዝቦላን ጉዳይ እኛ አላካተትነውም የሚል ሀሳብ መስጠታቸው፣ በዛ ላይ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በደቡባዊ ሊባኖስ ከባድ ጥቃት አይደለም ብቻ በደቡባዊ ሊባኖስ በሙሉ ሊባኖስ ጥቃቱ ከባድ ሆኖ እንዲቀጥል ማድረጋቸው በተወሰነ መጠን አለመግባባት ፈጥሯል። ጉዳዮች አስቸጋሪ ናቸው። ስለዚህ አንዳንድ በጎ ሁኔታዎችን በዓለም ፖለቲካ ስርዓትና ሂደት ላይ የሚፈጥረው ጫና ቀላል አይደለም እና ትንሽ አስቸጋሪ ነው። እንደምትመለከቱት ግን በጣም የፐርሶናል የሆኑ ሪያክሽኖች በምንመለከትበት ዓለም እኛም ሀገር ላይ በጣም ደስታ ፈጥሮ ነበረ። ይሄ ጉዳይ መፍትሄ ይመጣል የሚለው ማለት ነው። መፍትሄ ይመጣል፣ በውጥረቱ ላይ መፍትሄ እናመጣለን፣ በጦርነቱ ላይ መፍትሄ እናመጣለን በሚል ዓለም ደስታ ላይ ነበረች። ኢትዮጵያ ውስጥም የነበረውን ደስታ የምታስታውሱት ነው። ኦፍኮርስ ኢትዮጵያ ውስጥ ጉዳዩ እንዲቀጥል የሚፈልጉ ኃይሎች አሉ። ያው ኦፍኮርስ እነሱ ከጥቃቱ ኢላማ ውጭ ወይም ሩቅ ነን ብለው ስለሚያስቡ ራቅ ብለን ተቀምጠን ብለው ስለሚያስቡ ከዛ አንጻር የራሳቸውን የፖለቲካ ፍላጎት የራሳቸውን ጥቅም ከማሰብ ወይም ደግሞ የሚያገኙት አንዳንድ ጥቅም ከዚህ ከሶሻል ሚዲያ ጋር በተገናኘ ሊሆን ይችላል። እሱን ልናይ እንችላለን። ተራው ወይም ደግሞ እንደ ኖርማል ጉዳዮችን የዴይሊ ህይወትን የሚመራው በተለይ በትራንስፖርት ላይ ችግር የተፈጠረበት ሰው፣ ትራንስፖርት ስራ ላይ ያሉ ሰዎች፣ ራሱ የትራንስፖርት ጠቃሚው በጣም አስቸጋሪ ነገር ነበር እና በ5 ሳምንታት ውስጥ ዓለም እኛን ጨምሮ ጫና ውስጥ መግባቷ ይታወሳልና እንደምታስታውሱት እንግዲህ ጦርነት ማክሰኞ ለረቡዕ 9 ሰዓት ላይ ይፈጸማል የተባለው ጥቃት ማክሰኞ ለረቡዕ 9 ሰዓት ላይ ይሆናል የተባለው በተራዘመበት ሰዓት ብዙ ሰዎች ደስታቸውን ሲገልጹ ነበር እና እንደምትመለከቱት ቴህራን ውስጥ ያለው ደስታ በጣም ቀላል አልነበረም። በእርግጥ እዛ ላይ ቪክቶሪ አድርገው ነው የወሰዱት እንደ አሸነፍን የሚል ነው። ኦብቪየስሊ እንግዲህ አሸነፉ አላሸነፉም ስትራቴጂካዊ አስተሳሰቦች ይፈልጋሉ እንጂ በጦር ማን አሸነፈ ማን አሳካ የሚሉት ነገሮች በግልጽ ማስቀመጥም ያስፈልጋል። ኦፍኮርስ በዚህ አይነት ውጥረት ላይ የሚጠቀሙ ኃይላት መሳሪያ የሚሸጡ ሀገራት ብቻ ናቸው። ወይም ደግሞ እንደና አርቴክስ ያሉት እንደና ማርቲን ሎክሄድን አይነቶቹ የጦር መሳሪያ ሻጮች የጀርመኖቹ የነ ብሪታንያው በተለይ ደግሞ አሜሪካ ውስጥ ያሉት በስፋት በዚህ ጉዳይ ላይ የሚታወቁ ናቸው እና እነሱ ካልሆኑ በስተቀር ማንም ሰው ይህን ጦርነት ሊቀጥል አይፈልግም። ስለዚህ አሁን ደግሞ የሚቀጥልበት አጋጣሚ እንደተፈጠረ የሚያሳዩ ናቸው። ፕሬዚዳንት ዶናልድ ትራምፕ አሁን ማስጠንቀቂያ መስጠታቸው ደግሞ ምንድን ነው የሚለው ብዙ ሰዎችን አከራካሪ በሆነ ጉዳይ እንደተጣሱ የሚያሳዩ ነገሮች እንዳሉ ግልጽ ነው። ትራምፕ አስጠንቅቀዋል። ማስጠንቀቅ ብቻም አይደለም፣ አሜሪካ ኢዝ ባክ የሚል በሶሻል ሚዲያ ላይ አስቀምጠው ነበረ። እሱም የሚያሳዩ አንዳች ነገር አለ። ስለዚህ ፕሬዚዳንት ዶናልድ ትራምፕ የተለያዩ ሀሳቦችን በራሳቸው መንገድና ቅርጽ ለማስቀመጥ ከመሞከራቸውን ባሻገር የተለያዩ የፖለቲካ አውዶችን ወይም ደግሞ
በልኩ ያልተሰፉ ነገሮች እንዳሉ የሚያሳዩ ናቸው። ስለዚህ ትራምፕ ያስጠነቀቁት ምንድን ነው? በመካከለኛው ምስራቅ ያለው ኃይል እንዳይወጣ ኢራን ውስጥም ያለው ብለዋል። ኢራን ውስጥ ያለው ኃይል የትኛው እንደሆነ ባናቅም በኢራን ውስጥ ያ ማለት አየር ክልሉን የመቆጣጠርና በአየር ክልል ውስጥ የመንቀሳቀስ ፍላጎቶች አሉ ማለት ነው። ከኢራንም አንወጣም፣ ከአካባቢውም አንወጣም። ስለዚህ ኢራን ኮምፕላይ እስከምታደርግ ድረስ ወይም ደግሞ ኢራን የተኩስ አቁም ስምምነቱን እስክታከብር ድረስ በመካከለኛው ምስራቅ ያለው ኃይላችን ይቀጥላል። በመካከለኛው ምስራቅ ያለው ኃይላችን በተለያየ መንገድ እንቅስቃሴ ውስጥ ሆኖ ይቀጥላል የሚል ሀሳብ ነው እየሰጡት። ስለዚህ ጦርነቱ እንዳልተቋጨ ያሳያል ማለት ነው። ተጨማሪ ኃይሎችም እስከ መላክ እንደሚደርሱ ነው ፕሬዚዳንት ዶናልድ ትራምፕ ያስቀመጡት። እነዚህ ሁኔታዎችን ስንመለከት ጉዳዮች መልካቸውን እንደሚለውጡ፣ ጉዳዮች አስቸጋሪ ሆነው ሊቀጥሉ እንደሚችሉ ካልሆነ በስተቀር አዳዲስ ነገሮችን ለማየት አስቸጋሪ ነው። ያም ሆኖ ፕሬዚዳንት ዶናልድ ትራምፕ ያስቀመጡት ሀሳብ በተለየ አቅጣጫና መንገድ ሊታይ የሚችል ቢሆንም የትራምፕ አቋም ደግሞ በተለየ ብቻም ተብሎ የማይወሰድ ሌሎች ሀሳቦችን በተለያየ መንገድ ሊታዩ የሚችሉ ናቸውና እንግዲህ የአሜሪካ ጦር ከመካከለኛው ምስራቅ አይወጣም፣ ከኢራንም አይወጣም ሲሉ ኢራን ውስጥ ገብተዋል አልገባም የሚል ጥያቄ ልታነሱ ትችላላችሁ። ከኢራን ያው ኢራን ውስጥ ያለውን እንቅስቃሴ የአሜሪካ ጦር ኢራን ውስጥ እንደሌለ ይታወቃል። ግን በኢራን የአየር ክልል ውስጥ ስለሚገቡ እነዚህ አውሮፕላኖቻቸው ወይም ደግሞ እንትናቸው ምንድነው እነዚህ ድሮኖቻቸው እንደ ኤምኪው ናይን ምናምን አይነቶቹ ጥሰው ስለሚገቡ ከዛ አንጻር የሚታይ ካልሆነ በስተቀር የሉም። ጦሩ እግረኛ ጦር ምናምን ስለሌለ አልገቡም ልንል እንችላለን። ግን አየር ክልል ውስጥ አሁንም እንደፈለጉ ገብተው የመውጣት አባዜያቸውን የሚቀጥሉበት ከሆነ ከዛ አንጻር አንወጣም የሚለው ሊሰራ ይችላል። ከመካከለኛው ምስራቅ ግን ሴንቲኮም ከፍተኛ እንቅስቃሴ እያደረገ እንደሆነ ተጨማሪ ጦሩም ሊቀጥል እንደሚችል ሀሳቦች የተጋሩ ነው እና ይሄ ምንድን ነው የሚለው ትንሽ አስቸጋሪ ነው። ጉዳዩ እንግዲህ እንዳልኳችሁ በተለይም ደግሞ ከኢራን በኩል የሚወጡ መረጃዎች አሁን ሆርሙዝ የመዘጋቱ ጉዳይ አንዳንዶች ፓርሻል ይላሉ፣ አንዳንዶች ሙሉ በሙሉ ይላሉ። ግን በነፃነት ማለፍ እንደማይቻል መረጃውን መውሰድ እንችላለን። ኤኒዌይ ሆርሙዝ ላይ አሁን ማንም እንደፈለገ የሚያልፍበት ጊዜም አይደለም። ስለዚህ ኢራን አንድ ያቀረበችው ሀሳብ አለ። 3ቱ አንቀጾች ከ10 ነጥቦች መካከል 3ቱ አንቀጾች ተጥሰዋል የሚል ነው። አንደኛው እንዳልኳችሁ ሊባኖስ ውስጥ ያለው እንቅስቃሴ ነው። በሊባኖስ ውስጥ ያለው ነገር መፍትሄ አልተሰጠውም የሚል ሀሳብ አለ። ያ ማለት መፍትሄ አልተሰጠውም ሲባል ሊባኖስ ውስጥ ያለው በፖለቲካሊ ሚሊተሪ ሌሎች ችግሮች አሉ ማለት ነው። እስራኤል ሙሉ ሊባኖስን ስትደበድብ ነው ያደረችው እና ከዛ አንጻር የሊባኖስ ፖለቲካም ጥያቄ ውስጥ በመግባቱ ኢራን ይካተትልኝ የሚል ሀሳብ ስለነበራት ኦፍኮርስ እነዚህ ጦርነቶች ቀደም ሲል እስራኤል የኢራኑን ተኩስ አቁም እቀበለዋለሁ ግን በሊባኖስ ስላለው አልቀበልም የሚል አቋም ስለነበራት ከዛ አንጻር ቀጥሏል ጦርነቱ። በቀጠለበት አጋጣሚ ደግሞ አሁን አንደኛው ተጥሷል ብላ የምታቀርበው ክስ ይሄ ሆኗል። ኢራን ሰው ተጥሷል ብላ ያቀረበችው ክስ አንደኛው ይሄ ነው። ሁለተኛው ደግሞ የኢስፋሃን አካባቢ በደቡባዊ ፋርስ ግዛት አካባቢ ላይ ኢስፋሃን አካባቢ ነው እንደ ከስምምነቱ በኋላ ጥቃት ደርሷል፣ የድሮን ጥቃት ደርሷል የሚል ክስ በማቅረብ ላይ ትገኛለች። አንደኛው ይሄ ነው። ሁለተኛው ይሄ ማለት ነው። ሌላው ደግሞ ከዚህ ከኒውክሌር ጉዳዮች ጋር በተገናኘ የሚነሱ ሀሳቦችም እንደዚሁ ጥያቄ ውስጥ መግባት ጀምረዋልና ብዙ ሁኔታዎች ጥያቄ እያስነሱ በቀጠሉበት ሰዓት ነው እና ፕሬዚዳንት ዶናልድ ትራምፕ ጉዳዩን እንግዲህ እነሱም ጠንከር ባለ መንገድ እያነሱ የሚገኘው እና የሊባኖሱ ጉዳይ በነገራችን ላይ በጣም ትንሽ ሊባኖስ ላይ ያለው ሁኔታ አስቸጋሪ ነው። ሊባኖስ ኢዝ ኢን ዴንጀር። በሚያሳዝን ሁኔታ ሊባኖስ በጣም ስልጡን ህዝብ፣ በጣም የሃይማኖት መቻቻል ያለበት ሙስሊምና ክርስቲያን ሆነው ሀገራቸውን ያሳደጉበት እንደውም በመካከለኛው ምስራቅ እኮ ልክ እንደነ አውሮፓ ውስጥ እንዳሉት ሀገራት እንደውም ኒክኔም ሁላ አላት። በጣም የመካከለኛው ምስራቅ እንትን ምንድን ነው አንዳት ስም የመካከለኛው ምስራቅ የሁሉ ነገር ሀብ ነበረች ሊባኖስ፣ ቤሩት በብዙ መንገድ ነው። አሁን ወደ ሂል ነው የቀየሯት እና ወደ ሂል የተቀየረችበት ምክንያት እንግዲህ እስራኤል ጥቃት ስለምሰነዘር እስራኤል ብቻ የሚባለው ነገርም አይደለም። የራሳቸው የሊባኖስ ፖለቲከኞችም በጉዳዮች ላይ መፍትሄ ሰጥተው ሊባኖስን የቀደመ ዝናዋንና ክብሯን ማምጣት ነበረባቸውና በተለያየ ጊዜ ጦርነት ውስጥ በመግባት የተለያየ ጊዜ ጫና ውስጥ በመግባት በራሳቸው ችግር ፖለቲከኞቹ የፈጠሩት ማለት ነው። ሊባኖስ በጣም በተደጋጋሚ ጦርነት ውስጥ በመቆየት እርስ በርስም ጦርነት የምታስታውሱት ነው እና ለሁለት ተከፍለው እንዲያውም ክርስቲያኑ በዚህ ሙስሊሙ በዚህ እስከሚባል ደረጃ ደርሰው ነበረ። ያኔ መሰለ የሰለጠነ ሀገርና
ያን ስራ የሰሩት ኦፍኮርስ የእስራኤል ፖለቲከኞች በወቅቱ የነበሩት እንደነበረ የሚታወስ ቢሆንም ግን ደግሞ ፖለቲከኞች እንደዚህ አይነት ነገር ማኒፑሌት ለምን መደረግ እንደሚፈልጉ ለምን የሚፈልገው ሳይሆን ኦፍኮርስ ችግር ውስጥ መግባት ፈልገው ሳይሆን ሀገራቸውን ችግር ውስጥ ማስገባት ፈልገው ባይሆንም ግን ደግሞ አንዳንድ ሁኔታዎቻቸው የፈጠሩት ክፍተት ይህን ፈጥሯል። ስለዚህ ሊባኖስ ውስጥ የሚንቀሳቀሰው ሄዝቦላም ለነጻነት ነው ብሎ ያስባል። ነጻነት ነው ኦፍኮርስ ነጻነትን እንዴት ነው የሚያመጣው? ነጻነትን ለህዝቡ ነው ወይስ ደግሞ ራሱ ስልጣን ለመቆጣጠር? በጣም አስቸጋሪ ነው። የሊባኖሱ ሄዝቦላ በጣም ስትሮንግ ሆልድ በነገራችን ላይ ስቴት ሳይሆን በጣም መንግስት ያልሆነ ግን ከባድ የጦር መሳሪያ በመታጠቅና ዓለም ላይ ግዙፉ የሚባለው ኃይል ቢኖር የሊባኖሱ ሄዝቦላ ነው። ግን የሊባኖስ ሄዝቦላ አሁን ሊባኖስን ነፃ አወጣ ከዛስ በኋላ ምንድነው የሚሆነው የሚለው እንዳለ ሆኖ ግን ሊባኖስን እንዴት ነው ነፃ ሊያወጣት ያሰበው? እንዳውም አሁን ያሉት መሪዎቻቸው ስለ ነፃነት አስበው ስለ አንዳንድ የፖለቲካ መንገድና አውድ በጎ ነገሮችን ፈጥረው ወደ ተለየ አቅጣጫ መሄድ ይጠበቅባቸው ነበረ። እንደዛ ይሞክራሉ። ግን የሊባኖስ ፖለቲካም አንደኛ በሂዝቦላም ራሱ ጫና ውስጥ ገብተዋል። እስራኤልም አለችበት እንደዚህ ጫና ውስጥ አስገብተዋለች። ከዛም ደግሞ እንደነ ፈረንሳይ ያሉ ሀገራት የቅኝ ግዛት ፍላጎታቸውን ስቲል በሊባኖስ የማስፈጸም ፍላጎት አላቸው። ግን ደግሞ ከየትኛውም አገር በተሻለ ሊባኖስ ውስጥ ሬስፖንሲቢሊቲ ይሰማኛል ብላ የምታስበው ሀገር እንደምታውቁት ፓሪስ ነች ወይም ፈረንሳይ ነች። እና ኢማኑኤል ማክሮን ልክ እንደ ኢራን ሁሉ የተኩስ አቁሙ የሊባኖስን ጉዳይ ማካተት አለበት የሚል ጥያቄ ያነሱትም ከዚህ አንጻር ነበረና ትንሽ የሊባኖስ ጥያቄ ኦፍኮርስ መሰረታዊ ነው፣ ጦርነቱ እንዲቆም። ግን አሁን የሊባኖስ ጉዳይ እንዲቆም ኢራን ባትጠይቅ ይሻል ነበረ። ኢራን መጠየቋ እንደ እስራኤል ያሉ ሀገራት ኢራን ላይ ያለው ነገር እስከ መጨረሻው ግባቸውን ባለማሳካታቸው እዚህ ላይ ደግሞ የመድገም አይነት አኪድ አለ። ሁሌ አህያውን ፈርቶ ዳውላውን የሚባለው አይነት ነገር ነው። ያ ማለት ባይዞ የማይካደው ነገር በጣም እስራኤል ስጋት የለባትም ማለት አይደለም። ሁላችንም አንደርስታንድ ማድረግ ያለብን ወይም ደግሞ የሚገባን እስራኤል ስጋት የለባትም ማለት አይደለም። በጣም አለባት። ግን እስራኤል ስጋቴ ብላ ያሰበቻቸውን ኃይሎች የምትወስደው እርምጃ ወይም ደግሞ እነሱን ኃይሎች አጠፋለሁ በምትልበት ምክንያት የሚያልቁ ሲቪሊያን ነው ትልቁ ፕሮብለም እንጂ ሊባኖስ ውስጥ ገብታ ሄዝቦላህን መምታትን በራሱ የሰው ክልልን ጥሶ መግባት ልክ ባይሆንም በመንግስታቱ ድርጅት ቻፕተሩ በ52 አማካኝነት ልክ ባይሆንም ግን ደግሞ ስጋቴ ነው ያለችውን እንደዛ አርጋ ጥቃት ልሰነዘር ብችልም እሺ ስጋትን ብላ ከወሰደች ተብሎ ሊወሰድ ይችላል። አት ሴም ታይም ግን ንጹሐን ሲመቱ ሲያልቁ ያ ነው ልክ ያልሆነው ነገር። ኦፍኮርስ ሊባኖስ ውስጥ ገብቶ ጥቃት መሰንዘር ልክ ነው ማለቴ ባይሆንም እንደዚህ አይነት ነገሮች አሉ። እስራኤል ስጋት አለባት። ኤግዚስተንሻል በቃ የህልውና ችግር አለባት። በጣም ስጋት ከፍተኛ ነው። አት ሴም ታይም ደግሞ እስራኤል ለእነዚህ አገራት ራሷም የኤግዚስተንሳቸው ስጋት ሆና መታለች። ስለዚህ እስራኤል ስጋት አለባት ይታወቃል። እሷም ደግሞ ለሌሎች ሀገራት እንደነ ሊባኖስ ለራሳቸው ለነ ሶሪያ ለነ ግብፅ ሳይቀር ለነ ኢራን ሳይቀር ደግሞ እሷም የኤግዚስተንሳቸው ስጋት ወይም ደግሞ የችግራቸው ምንጭ ሆናለች እና እዛ አካባቢ በጣም በተደጋጋሚ የምነግራቸው አንዱ ነፃ አውጪ አንዱ አሸባሪ ነው። እዛ አካባቢ ያለው አተረጓጓም እና በዛ አንጻር ማየት ያስፈልጋል። ስለዚህ ፈረንሳይ ተኩስ አቁሙ ሊባኖስን ማካተት አለባት የሚል ጥያቄ አንስታለች። ዩናይትድ ኪንግደም እና አውስትራሊያ የመሳሰሉ ሀገራት ተኩስ አቁሙ ሊባኖስን ማካተት አለበት የሚል ሀሳብ እያነሱ መጥተዋል እና ይሄ ጉዳይ ትራምፕ ደግሞ ወይም የአሜሪካ ፖለቲከኞች ደግሞ በሊባኖስ ጉዳይ ላይ ተኩስ አቁሙ አያካትትም የሚል ሀሳብ ሰጡ። ኢራን ግን እሱን ነበር ያቀረበችው። ሰው ይሄ ካምፕላይ ካልተደረገ ይሄ ካልተከበረ ጦርነቱ ሌላ አቅጣጫ እንደሚይዝ ግልጽ ነው ማለት ነው። እንግዲህ አስቸጋሪው የፕሬዚዳንት ዶናልድ ትራምፕና ወይም ደግሞ የአሜሪካ ፖለቲከኞችና ኢራን ፖለቲከኞች ድጋሚ ወደ አለመግባባት ውስጥ ሲገቡ አሁን የተፈጠረ ነገር አለ። ወደ 96.90 ክሩድ ብረንት ኦይል ሆኗል። እንደምታውቁት ክሩድ ብረንት ኦይል ወደ 96.70 ከፍ ያለበት ምክንያት ሁለቱ ሀገራት አሜሪካና ኢራን ወደ አለመግባባቱ ተመልሷል የሚሉ መረጃዎች የሰፋ በመምጣቱ ተመልሶ ዋጋው ጨመረና ትንሽ አስቸጋሪ ነው። መሐመድ ባገሪ ደግሞ ቅድም የነገርኳቸውን 3 አርቲክል መጣሳቸውን ወይም ደግሞ አለመከበራቸውን ነው ያስቀመጡት። መሐመድ ባጋፍ የኢራኑን ድርድር በመምራት አሁን በአዲስ መልክ የተቋቋመ የኢራን ድርድር ይመራሉ ተብሎ የሚታሰቡ ሰው ናቸው። እንግዲህ
የአሜሪካው ፕሬዚዳንት ጄዲ ቫንስም ይህን ድርድር በፓኪስታን ያደርጋሉ ተብሎ ይታሰባል። ሁለቱ አዳዲስ ናቸው። ከዚህ በፊት የነበሩት የመካከለኛው ምስራቅ የአሜሪካ ልዩ መልክተኛና የሰላም መልክተኛ የሚባሉት ስቲቭ ዊትኮቭ እንደዚሁም የፕሬዚዳንት ትራምፕ አማች ኩሽነር ነበረ። አሁን አት ሴም ታይም ደግሞ በኢራን በኩል ያሉት ደግሞ አባስ አራግቺ ወይም ሰይድ አባስ አራግቺ ነበሩ። እንደምታስታውሱት ሁለቱም ሶስቱም ዙር የቀጠሉት ለተደጋጋሚ እነሱ ነበሩ። አሁን ላይ ግን ደግሞ አዲስ ፊት ያስፈልጋል በሚል ይመስላል እነ ጄዲ ቫንስ እና እነ ባጋፍ ገብተዋል ማለት ነው። ስለዚህ ቀላል አይደለም። ጦራችሁ በተጠንቀቅ ላይ እንዲቆም ፕሬዚዳንት ዶናልድ ትራምፕ ማዘዛቸው ከዚህ አንጻር የሚታይ ነው። እስራኤል ደግሞ ትጸጸታለች የሚል መግለጫም እንደዚሁም ደግሞ ከኢራን በኩል ወጥተዋል። ስለዚህ እነዚህ ጉዳዮች የሆርሙዝን ፖለቲካ አሁን በድጋሜ እንትን ሌለው ይችላል፣ ሌላ ጫና ውስጥ ሊያስገባው ይችላል። ሰዎች ይህን ጉዳይ በቀላሉ ማየት የለባቸውም የሚባሉም ከዚህ አንጻር ነው። እንደው ጠቅለል ባለ መንገድ የዚህ ተኩስ አቁም ጉዳይ ጥያቄ ውስጥ ገብቷል ወይም ደግሞ ኮቴሽን ማርክ ውስጥ ገብቶ መታየት ያለበት ጉዳይ እንደሆነ ሳይታለም የተፈታ ነው። አንድ ኢራኖች እንደው ቪዲዮ ላይ እንደምትመለከቱትም አይነት በጣም በርከት ያለ ተቃውሞ ሲያሰሙ ነበረ፣ ቪክቶሪያቸውንም ሲያሳዩ ነበረ እና በዚህ በድልድይ ላይ በተለያዩ ተቋማት ዙሪያ ሆነው አገራቸውን የጠበቁት ኦፍኮርስ ከሚመጣው ማዕበል ሚሳኤል እነሱ እዛ ስለሆኑ ይጠብቁታል ማለት አይደለም። እነሱ እዛ መሆናቸው ግን መቼስ አሜሪካን የምታህል አገር ንጹሃን ያን ሁሉ ህዝብ በተሰበሰበበት መቼስ ያለ መጨረሻው ካልሆነና ዓለም ልክ አይደለችም የሚለው ካልቀጠለ በስተቀር ያን ሁሉ የመምታት ወንዶም ቁርጠኝነቱን ፍላጎቱም ያላት አይመስለኝም። ሰው እነዛን ነገሮች ኮምፕላይ ለማድረግ ሰው በዛ ልክ ጥቃት አይሰነዘርም ብለው በማሰብም እንኳን አሜሪካ ሪስፖንስብል ነች። እስራኤል ራሱ በዛ ልክ የፈለገ አይነት ቢሆን በሚነሳባት እንደምታውቁት በጣም በተደጋጋሚ የሚነሳባት ስም አለ አይደለ? እስራኤል ራሱ እንደዛ ባለበት ህዝብ ልትመታ ትችላለች ተብሎ አይታሰብምና አንዳንድ ጉዳዮች በዛ ልክ የሚታዩ ናቸው። ስለዚህ ህዝቡን በዛ ልክ ነበረ ወጥቶ ሴሌብሬት ያደረጉት ጦርነት መቆሙ ያስደስተዋል። ከዚም በኋላ ደግሞ በፊትም የነበረው ነገር ለምን እንደዛ ጥቃት ተሰነዘረብናል የራሳችን ልማት ነው የሚል ነው። ይህ ለኢትዮጵያ ትምህርት መሆን አለበት። እኛ እንደዚህ አይነት ጉዳዮች ላይ መንግስቱ መጀመሪያ መንግስቱ ጣብሎት ነው የኢራን ህዝብ በዛ ልክ የወጣው የሚል አንዳንድ ሀሳቦች ይመለከታል። እሺ በለው ቢለውም ባይለውም ግን ደግሞ አሁን እንደዛ መንግስት ጣ ቢለውም ባይለውም መንግስቱ ጣ ስላለው ያውላ ህዝብ እዛ ሄዶ ይሰበስባል። ያው በቁጣኛ እዛ ሄዶ ይሰበስቡ ጣ ደግሞ ፍላጎት እንዳለ ያሳያል። ምንም ጥያቄ ነው። ራሱን ውጣ በመንግስት ግፊት እዛ ቦታ ላይ ሄዶ ራሱን ሪስክ ውስጥ መክተቱ ደግሞ እንደምታውቁት በብዙ መንገድ አገሩን የመጠበቅ ነው። ይህ እኛ መማር አለብን ያልኳችሁ አሁን ይሄ እስራኤል ዲግሬድ የማድረግ ነገር እስራኤል ህዝብ ውጭ በጣም ጠንካራ ለዘመናት ጠፍቶ ድጋሚ این در واقع آتش بس نیست. این یه سیکل موقت صلح و جنگه. یعنی تجربه نشون داده که اینها یه آتش بس میکنن مثلا رینگ بوکس و کشتی و اینها یه استراحتی بینش میکنن دوباره قوی تر از قبل وارد میشن. اینجوری نیستش که اینا به اشتباه خودشون اعتراف کرده باشن، از تجاوز خودشون پشیمون شده باشن. برای همین چون اینا هنوز پشیمون نشدن ما اعتقاد داریم که این صلح و سازش کاملا غیر عاقلانه است. چون انسان عاقل از یه سوراخ دوبار گزیده نمیشه. با یه زبان مسئله داریم میگیم کور دوباره اساسشو گم نمیکنه. بنابراین عین روز روشنه که این کار یه کار خائنانه است. همونطور که توی بیانیه شورای عالی امنیت ملی اومده ما اطمینان کامل نداریم به قضیه و هیچ وقت هم اطمینان نداریم به گفته‌های امریکا ولی مطیعیم. فرمانده معظم کل قوا آقا مجتبی حضرت آیت الله مجتبی خامنه‌ای تایید کردن ما مطیع هستیم، ولی مطلب اینجاست که اینا برای ریکاوری دارن این کار میکنن. ولی با این حال همونطوری که تو بیانیه اومده ما آمادگی کامل رو داریم و اون بند آخر دست به ماشه هستیم و شخصا یه مطلب میگم که شاید جایی نباشه ولی احتمال مرحله دوم هم هست به صورت زمینی که سری بعد با خفت کامل شکست اولیش میشه. አይደለም እንደዛ አይነት ግንዛቤ ቢኖርም አይችልም። ዓለምም የላትም እንደምታውቋቸው እነሱ
الان تنگه هرمز مغازه ماست و هر کس بخوام مفتی میدن از هر کس بخوام هر چقدر دلم بخواد متفاوته. توجه کنید جنس من به شما میدم 100 تومان، اینجا میدم 50. مال خودم به یک کسی مجانی میدم، دست منه، مغازه مال منه، توجه کردید حق و حقوقش مال منه. طبق تجربیات گذشته اگه ترامپ و نتانیاهو دستشون توی کاسه باشه از اینا هیچی بعید نیست، مگه اینکه جوامع بین‌المللی اینا رو محکوم کنن و اجازه ندن، وگرنه از این دوتا بشر هیچ کاری بعید نیست. ሙሉ ማስተር በተለየ አቅጣጫ ማየት ያስፈልጋቸው ነበረ። ግን ይህ ተሻቁም ወደ መጣፍ እንደሆነ በስፋት የሚነሱ መረጃዎች በስፋት የሚነሱ ትንታኔዎች ይጠቁማሉ። እንግዲህ ባለፈው ረቡዕ ሌሊት 9 ሰዓት ይሆናል ያልነውን ክፉ ጊዜ ዓለም ያመለጠችበትን ድጋሚ ደግሞ እሱን ኮንሲደር ወደ ማድረግ ልንገባ እንደምንችል ነው። አንዳንድ ጉዳዮችን እኔ በዛ ልክ ነው እያዩቸው ያለሁትና ትንሽ አውዱ የፖለቲካ አውዱ ኦፍኮርስ መልኩን ሊቀይር እንደሚችል ሳይታለም እየተፈታ ነው እና አንዳንድ ሁኔታዎች አንዳንድ አካሄዶች በምን መንገድ ነው በምን አካሄድ ነው እንደዚህ የሆኑት የሚሉ ሀሳቦችም እንዲጋሩ በጣም እያደረገ ይገኛልና ሁሉም ነገር የፖለቲካ መንገዱን እየቀየረ የሚሄድበት ጊዜ ላይ መደረሱን ደግሞ ሳይታለም የተፈታ አድርገውታል። ግን የፖለቲካ አውዱን በዛ ልክ ማየት ያስፈልጋል። አንዳንድ ሰዎች በሚያስቀምጡት ልክም አይደለም። እንግዲህ አሜሪካ በጣም ውስብስብ የሆኑ ቴክኖሎጂዎችን ውስብስብ የሆኑ አቅም ልትጠቀም እንደምችል ይታሰባል፣ ይታመናል። እሱን ተጠቀመች ማለት ደግሞ ፖለቲካሊ ዓለም ላይ ምንድነው ሊፈጠር የሚችለው የሚለውንም በሌላ አቅጣጫና መንገድ ለማየትም እንደዚሁ ዓለም እድሉ ይፈጠርላታል። ግን አንድ ሀያል ሀገር ሊፈጠር ይችላል የሚለውም ራሱ ሌላ ጥያቄ ነው። ሁሉም በራሱ መንገድና አውድ ወይም የፖለቲካ አረዳድ ውስጥ አገሩን ከቶ ማየት ያስፈልጋል። ግን ፕሬዚዳንት ዶናልድ ትራምፕ የሚሄዱበት ርቀት ለመፍትሄ እስከማይመስል ድረስ አንዳንድ ችግሮችን እያባባሷቸው ሄደዋል። ፕላስ የተሸነፉም እየመሰላቸው ሊሆን ይችላል። እንደዚህ አይነት ሰጣ ገባ ውስጥ ተገብቷል እና ክሪቲካል ነገሮች 3 ነገሮች ማንሳት እንችላለን። አንደኛ ኢራን ተኩስ አቁሙ ተጥሷል ወደ ማለት ገብታለች። ተጥሷል ያለቻቸውን ቅድም ነግሬያቸዋለሁ። ከስምምነት በኋላ ተጠቅቻለሁ፣ ከስምምነት በኋላ ሊባኖስ እየተመታች ነው የሚሉት ሁለቱ ክሪቲካሊ የሚነሱ ናቸው። በእርግጥ 3ኛ አንቀጽም አሁን ተጥሷል። ፕሬዚዳንት ዶናልድ ይሄ ከኢራን በኩል ስናየው ነው ተኩስ አቁሙ እየፈረሰ እንደሆነ የሚያሳየው። ከኢራን በኩል ከአሜሪካ በኩልም ያሉት ደግሞ እንደምታውቁት ፕሬዚዳንት ዶናልድ ትራምፕ ኢራን አሁንም በኢራን ውስጥ ያለው ጉዳይ መነጽራችን፣ ራዳራችን፣ ሁሉ ነገራችን የምንመለከተው ነገር ሁሉ ከኢራን አይወጣም፣ ኢራን ተከባ ትቆያለች፣ ጦራችን የምትዛ አካባቢ አይወጣም የሚል ሀሳብ መስጠታቸው እሱ ያሳያል። ሆርሙዝ የመዘጋቱ ነገር ደግሞ በዛ ልክ መታየቱም እንደዚሁ ሊቀጥል እንደሚችል ያሳያል። ባይዞይ በፓኪስታን እንግዲህ ይደረጋል የተባለው ወይም ደግሞ እንግዲህ ነገን የሚጠብቀው ስምምነት በጄዲ ቫንስ እና በአሜሪካ ምክትል ፕሬዚዳንት እና እንደዚሁም ደግሞ በፓርላማ አፈጉባኤው፣ በነገራችን ላይ የፓርላማ አፈጉባኤ በአሜሪካና በእስራኤል አይመቱም ተብለው ስማቸው ከተነሱ ሰዎች መካከል ነው። ይደረጋል የተባለ ጉባኤ አለ የምናየው ቢሆንም አንዳንድ እንቅስቃሴዎች ጉዞም ተጀምሯል ቢሆንም ግን ቢደርሱም ባይደርሱም ብዙ ጥያቄዎች ግን እየተነሱ እንደሆነ ማየት ያስፈልጋል። አንደኛውና ዋነኛው ወይም ክሪቲካል ተደርጎ የሚወሰደው በዋናነት ሰዎች የሚያዩት ልክ በሚያዩበት መነጽር ልክ ብቻም አይደለም፣ ሌላም አለ። በፓኪስታን የኢራን አምባሳደር ፖስት ያደረጉትን ጉዞ ስለ ድርድሩ እና ስለ ተጓዦች ሰዎች ፖስት ያደረጉትን ወዲያውኑ አጥፍተውታል ኤክስ ገጽ ላይ እና ይሄ ምንድን ነው የሚለውም ብዙ ሰዎች እያነሱት ያለው ጉዳይ ነው። በጥቅሉ ግን ተኩስ አቁሙ ጫና ውስጥ መግባቱን የሚጠቁሙ መረጃዎች መውጣታቸውን ቀጥለዋል ለማለት ነው። ቢኒያም ካሴ ነበርኩኝ። ቴንክ ዩ ቨሪ ማች።